ماشي مع الناس نينجا من هذا أنا متى ليش بك ألفلقم مني سالفلق صوت ولا بالك اللي ده أنا كقول لا اسمع وين دريش عنك عسى سكيزة بورصة يسوى بورصة ما بتونا ولا جوا هذا من ده ما بتونا شعور السيد فرجينا موتيني زي فرانك لو ما من سمع قال راسه تبقى سمع قال اكو قبرنا ሰላም ውድ የሙ ቤተሰቦች ዛሬ ትንሽ የማጠብቀውና ከበድ ያለ ፍራክ ለማድረግ አስበናል። እስኪ አንድ ላይ ሆነን እንከታተል። እሙ ወንድምሽ የት ነው ያለው? ቤት ነው ያለው? አይ ቀንተርኩት። ምን አልሽኝ? ቀንት ያደርግ እርግጠኛ ነሽ? አቤት አይደለም ቀንተርኩት ምን ቤት አደረገው እኮ ስራ ነው ሂዷል ቃል ያደርስ ምናምን ብለሽኛል አይደል? ብራዘርሽን ክንዱን አራኔ ጉድሽን ይበናትሽ ነ ከቤት የሚያወጣጫውና የሥራ ሰው ነው ያልሽኝ ወንድምሽን ነይ ጉዱን ላሳይሽ። ለዚህ ነው ነይ ብዬም የፈለኩሽ ለዚህ ነበረ። ነይና ጉድሽን
የሆነች ሴት ልጅ ይዞ ማለት ነው። አረ እሙዬ በማርያም ብትመጪ እኮ ደስ ይለኝ ነበር። ብትመጪ ለዛ ነበር። ባትሪ ዲዘጋ ስለሆነ የት ነው ፎቶ እማማ ወጣው ነይና ጉድሽን እይ። ስራ ሄዷል ያልሽው ስራ ሊያደርስ ሄዷል ያልሽው ሰውዬ ከሴት ጋር ተዛዝሎልሽ ነው ያለው። ጭራሽ አንቺ በእናትሽ አንቺ ራስሽ በስማም በይሽ። በስማም የምትይ ከሆነ አንቺ ራስሽ በስማም በይ። በስማም የምትይ ከሆነ አንቺ ራስሽ በስማም በይ። እኔም ለዛ ነው ደብሮኝና ከፍቶኝ እንደዚህ እምልሽ። በጣም ተሰምቶኝና በጣም እኔ ራሴ የምስለው ልጅ ሆኖ አይደለም ያገኘሁት። እኔ ከሴት ጋር ነው ያለው። እዚህ ወንድምሽ ነይ፣ የወንድምሽን ጉድ ላሳይሽ ነይ። ስልኩ ሳይዘጋ ዝም ብለሽ ነይ አንቺ 22 ጎላጎል ጋር ነው የልኝ። አሁኑኑ ነይ ጉድሽን ይኸው ነይ ዝም ብለሽ ነይ ጉዱን ይኸው ነይ ይሄ ነገር የኛ ነው እንካዝ ይውጣ ያመኛል። ጥቁር ያለችው አናታ በዚህ ነው ወደዚህ ያው በሸምታ እንደዛ ሳይሆን እንደዛ ወደዚህ ነው የሚቀጥለው። ጠቆር ያለችው እቺ አይ ደም መሰለኝ። አይ ደም አይደለም። ኧረ ደም ካልሆነ ዝም ፈንቅል አድርገህ አውጫት ታስቀር። አሁን ያማታል። እስኪ እንደዚህ አውጫው አለው ነገር እሺ ጥቁር ያለችው አንቺ ደም ነው ተይ፣ ቆዳሽ ተቆርጦ ነው ተይ። አይ ያሳክሙ አሳክማ አለባችሁ። አሙዬ እናሳክማለን። እስኪ ደም ግን ደግሞ የተመታ ነው ዱላ በጣም ይሽረክ ነበር። በጥፊት የተባለበት ነው። ስልካችንን ማተን ነበር። በጣም ይዘደውኩት እሱ ነው። ይቅር በለኝ ማርያም። አሁን ወደው ማከብረው ጓደኛዬንም ደግሞ ጥሩ አድርጋ ምንም ደርሶኛል እንዴ ህገወጥ የሆነ ዱላ አዲስ አበባ አለች። እንግዲህ ያልጨረስኩት ጉዳይ ስላለ እኔ ያሳዘነችኝ ደግሞ እህታችን ነች። ጥፊ ቀምሻለሁ። በዚህ ልክ ጥፊ መቋቋማለች። በዚህ አጋጣሚ ድንገት ተገናኘን። በቃ ሙሉ ፕራንክ እናድርጋት። መቼም አታሳፍረኝ። ትመጣለች፣ እደውልላታለሁ ብዬ መጣሽ። ግን ደህና አላሳፈርሽኝም። እንዳጋጣሚ መኪና ተበልተን ነበር። እግዚአብሔር አውቆናል። በግርግር ማለት እሷን ይዛለሁ ብዬ ተወሩኔ መኪና ጎማ ስር ነው የተገኘሁት። ብቻ እግዚአብሔር ይመስገን ተርፈናል። ይሄም ትንሽ እጇ ላይ ጉዳት ደርሶባታል። በጣም ዶክተር ያሳየው ሪአክሽን በጣም የተጎዳሁት አክሚያታለሁ። በዚህ አጋጣሚ ሕክምና ላይ ነው። ውድ ቤተሰቦቻችን በዚህ አጋጣሚ እንግዲህ ፍራንክ እንደዚህ ጠንካራ ፍራንክ ከተደረኩ በጣም ቆይቻለሁ። ለእግዚአብሔር ይመስገን። አንደኛ ለምስለቻ ይሄ ምንም የሚጠቅም ነገር አለ። ሁለተኛ ልጁ የቤት ልጅ ነው። ምንም የሚያውቀው ነገር የለም። የላኩት ቦታ ሄደን ይመጣል። በጣም ነው የሚያከብረው። በጣም ነው የምንከባበረው። እውነት ማርያምን ምንም እንደ እናቱ ነው እንጂ እንደ እህቶች አይደለም የሚያየኝ። እውነት ነገር እኔም ደግሞ በቃ ማማክረው ብዙ ነገር ማወራው ልጅ ትንሽ ነው ግን ትልቅ አስተሳሰብ። ስለዚህ እንደዛ ሲሆን እዚህ ቦታ ላይ ስታስቡ ከዛ እኔ እሱን የሰደኩት ማለት ምን ችግር አለው 18 ዓመት ሞልቶታል ምናምን ሲል እንዴት ይሄን ነገር ያበረታታል ብዬ እናቴ ምን ነው ይስሩ ዲደዛ ፖሊስ አመጣጣለች አስራዶ ዱላውን ባልቀረም ያው አስራዶ እጅ አልተረፈም። ምን እንደሸረከከኝ አላውቅምና ሁላችንም ተቀይረናል። ራሳችን አናውቅም። ካሜራ ራሴ ሌላ ሰው ድንጋይ ነው የሆንኩት። በቃ በዚህ ነው ሌላ ካሜራ የሆነት ገጠምኩት። ጭራሽ እሷ ተቀይራ አትወደ ዘይድ ብዬ ምናምን እሱ ዱላና ለሌላ ነገር ሁሉ ተጋበዝኩ። የእሷ ሁኔታ ነዋ። የእሷ ሁኔታ በጣም አሳዘነኝና ጭራሽ
እልህ ውስጥ እያስገባ ሲመጣ እኔ እሱን መተናነቅ ነው የጀመረው። አንስቼ ራሱ ባፈርጠው ደስ ይለኛል። የፍራንክ ባህሪው ደስ የሚለው ምን መሰላችሁ? ልክ ፍራንክ መሆኑን ካወቃችሁ በኋላ የሚሰጠው ደስታ አይደለም፣ ግን በወቅቱ በጣም ከባድ ነው። የቤት ልጅ ነው አደራምጥቼ ከዛ እዚህ የተሻለ ነገር አኖራለሁ ብዬ አምጥቼ እንደዚህ አይነት ውስጥ አንዴ ከገባ ወጣት ነው አይደል እንዴ? ስለዚህ የሚያበረታተው ነው መቀድሚያ መጣላት ያለብኝ። ከዛ ደግሞ ፀጉሯን ተነስንሳ ደግሞ ከሴት ጋር ተዛኝቶ ሲጀመር ፈራው ተዛዝሮልሻል። ቶሎ አያቋርጥም እንዴ? ቶሎ አያቋርጥም እንዴ? ሆነ ነገር መታለው ብዬ እኔ ራሱ ስለሆነ ታውስከኛለህ እኔ ቢጨንቀኝ ክንዱን ይነገራት እለዋለሁ እኮ ቶሎ ይነገራት እላለሁ። እኔ አሁን እንግዲህ ይሄ ወር ነው የሚያስቀኝ ማለት እየቆየ ፕራንክ እየቆየ እየተረጋጋለ አሁን እንጂ ስለሆነ ቶሎ አልረጋጋም እኔ እና እየተረጋጋሽ ስመጪ ያስቃል ድርጊትሽ በጣም ስታስታውሽው እንዴ ምን ነበር ያደረኩት ምናምን። በዚህ አጋጣሚ እንግዲህ ውድ ቤተሰቦችን ማለት የሰደብኳቸውን እየተንቀጠቀጥኩ ነው በጣም ይመቷል ቀረጻ አላውቅም እንግዲህ በጣም ትችሻል በጣም ይመስሮብኛል በሰዓቱ በደንብ ነው የመጣሻል። በጣም ዱላ የቀረለት የለም ግን በዚህ ልክ ነው የምትቀየሪው። ራስሽን አታውቂም እኮ ንዴታም ለመሰለ የምታልፈውና የማታልፈው ነገር አለ። ይሄ ልጅ ምንም የሚያውቀው ነገር የለም። እግዚአብሔር ምንም የቤት ልጅ ነው በቃ። ስለዚህ ያለሁት እኔ ነኝ። ይሄ ልጅ ጭራሽ ሰፈሩን እኔ እንኳን አላውቀውም። አንተ እኔ አሁን 22 ነው አይደል? ትክክለኛ በቃ የሆነ ቦታው ራሱ ነውና ታዛኝቶ ስለዚህ አንዴ እንደዚህ አይነት ነገር እንትን ካለ ምንድን ነው ይላል። ከዛ ደግሞ ምን ችግር አለ ሲል እኛ ራሱ ነበር ልንቀጥል የነበረው የተነጋገርነው። እሱ እኔ ራሱ ልልሽ ቁጭ ብለን እንዳንቺ በቃ ተይው ልጁ ፈታ ይሆናል ልልሽ ነበር። ምን ችግር አለ እየተከራከረ አንተ አርግ ነው የተወው እሱ ደብሏል ሳለን እሱ ነው ሳለን ፖሊስ የራስህን የሰው ሱሰኛቶን ሱሰኛ የራስህን በዛው ሱሰና አስተናግድ። ፖሊስ ነው ማመጣኛ እኔንም አንተም ይቅርታ ጠይቀኝ ይቅርታ እንጠያየቅ ነው መሰለኝ። በጣም ያናድድ ከእሱ ማለት ነው። የእሱ ምን ችግር አለ? በጣም ዘና ያደረገው ወይኔ ትላለች እሷ። ምን እሺ ጭራሽ ሙሉ ተቀይሯል ብለህ ታስባለች። በስልክ ሲነግረኝ አላምን ብዬ ለረጅም ሰዓት ሰውነቴ እየተቀጠቀጠ ነበር። እኔ መሰልኩሽ መገናኛ ካፌ ጋር ምን ካፌ ነበር? ካራማን ካፌ መገናኛ እዛ ነኝ። ከዛም በኋላ የት ነው ምናምን ስለው አንደኛ እንደዚህ በሰዓት እንደዚህ ፈልክሻለሁ ምናምን ብለና ለስራ እንገናኛለን ስራችንን እንሰራለን እንጂ አልፎ አልፎ እንደዋወላለን። ከዛ ደግሞ ስልኩ ደግሞ አላወጣልኝ ሴት አንዳንዴ አያወጣም። ለካ ሴት ያደረኩ ሳይሆን ባላደረኩ ነው የደወልኩት በማለት የመጀመሪያው ዋለኛው አወጣልኝ። ከዛ በስመ አብ ወዲሁ እንዳለ የእሱን እንደነገረሽ ሰውነቴ እንትን እያለ ከሴት ጋር እየተጨነቀ እየቃሙ ምናምን እግዚአብሔር ወይ ባዛኝ ለምን ምናምን ይችላል አንደኛ እንጂ ያስብሽው ይሄ ነገር እንደሆነ እዚህ ያስተምራል ደረጃ ደርሳል ብዙ ሙያ ያስተምራል ይችላል። ብዙ ወንድሞቻችን እኮ እንደዚህ አይነት ውስጥ ስቃይ ውስጥ ይገባሉ። ብዙ ወንድሞቻችን ሴት የተማሩ ምሁሮች ማለት ነው የሚበረታታ አይደለም እና ሰፈሩ ልክ አለማመናችን ሰፈሩ ኦሪጂናል ሰፈር ግን ማርሻል አጋጣሚ እንደዚህ ያገኘናት በቃ ይች ትሆናለች አለ። ኧረ ወይ ምን እሺ ባንቀል የታሳልፍ ምን ሰፈር ምን እሺ ይሻላል ከፈለች ያስ የተባበረው እንደዚህ አይና ፍጥ ብለን ነበር እንደዚህ ግን አልደረሰም እዛ ድረስ በስመ አብ እኔ የሱ ነው በቃ በጣም ያነሰኝ ነበር። ልክ ያን ታውቁ ሳረገው ታይዋስ 18 ዓመት ሞልቶታል ሲል በቃ እሱ እንዳስጀመረ የተገናኝተው ነው። ወይኔ
ስለዚህ ልብስ ላምጣ እያለ እሱ ጋር እንደሚውል ገመቱ። ልብስ ያቀብልልህ ሽፎን ምናምን በዛ ምክንያት ክፉ ሰው ነው አንተ። እንዴት ያኛው ነገር ነው ትበሳጭ ለመሰለህ ብትናርገ ወንድሜ ልጁን እየለየ ነበረ ያንን ብትናርገ ማለት ነው። እኔ ስተው ድንግጥ ማለላችሁ ለካ እናንተ ስራችሁን እየሰራችሁ ነው። ከዛ ናብዬ አባብዬ እንደዚህ በአንድ ቡቡ ሳይሆን እንመክረው ነበር። ከዛ ያንተና የሷስም በቃ ተመካክረው ነው ገብቷል አይደል? ለምሳሌ ልጁን አደንዝዞታል እንጂ እኔ ለምሳሌ ማለት ነው እሱን እየለየ ነበር። አንተን እንደመከርከው እሱን እንዳስገደድከው አንቺን በቃ አስበሽ በተመካከርሽ እንደሆነ ገባኝ እና በጣም ነው እንጂ አብራችሁ ናችሁ ነው እናንተን አላናገርም ጸጥ ነበር ይሄን ተይው 18 ዓመት እንግዲህ ሰድቢያቸው ተይዘናል። ካሜራ ላይ ነን። ይቅርታ ተባብለናል በነበረው ነገር አሁን ወደ ዘይል ጋር ነው ይሄ ነገር አስቀምሳት ችግር እንዳይመጣ ይሄ ነገር አሁን ካጠፋው በጣም ይቅርታ እኔ ይቅርታ አልኩልኝ። እንግዲህ እኔ የሚያወቁት እዚህ መጥቼ ነው። በቃ አይዲያው እኔ ፈሰው ደሚ ካሳ ያስፈልጋታል። ያው ስለና የዘመድ ምቀኛ እየነዘነዘ እንቅልፍ ያስተኛ ነው ያገራች ሰው። ስለዚህ እና በጣም ደሜ ፈሳል በግረዱኝ አዋጣና አንተም አንቺም እኔን እናጋጭና ግድ ነው። ደሜ በጣም ፈሷል እንዴ ዛሬ ደም እንደምታወጥ ነው። ስለዚህ ምን እንደወገኝ አላውቅም። ማለት በጣም አሁን ራሱ ያንሰፈሰፈ ነው እና ምልክት ያዙት። ይሄ መገረከሰ ያልገባኝም በጎ ገደለ ምን ይችላል። ስለዚህ ቤተሰቦቻችን በቀጣዩ ግን ጠብቁ። ቆንጆ ጠቦት በቀጣዩ እንግዲህ እና ስለ ስድብም ስለምን ይቅር በዛ ሰዓት እናቴ እንኳን እንትን ስድብ ላስብ በርግጥ ከባድ ነው። ተመልካቾች ከባድ ነው። ከባድ ነው ስሜቱ። ምክንያቱም ወንድሟ ነው። አጉል ቦታ ላይ ሲሆን ማንም ጥሩ ስሜት አይሰማውም እና በጣም እውነተኛውን እንትኗን ያሳየችው ለወንድሟ ያላት በጣም ይቅርታ። ኧረ ችግር እኔም እንግዲህ ካስቀየምኳቸው ይቅርታ። ምክንያቱም እንዳልኳቸው ኃላፊነት አለብኝ እንደ እናት እንደ አባት እንደ እህት እንደ ወንድሞኛ ነው እዚህ ጋር ያመጣሁት ከቤተሰቦች ለይቼ። ስለዚህ ይሄንን ነገር ያመጣሁት እንደዚህ አይነት ቦታ ሲገኝ በእኔ ቦታ ብትሆኑስ አንዴ የተጀመረ ነገር ደግሞ በጣም ፈታኝና ከባድ ነው። ምንም መውጫ ከባድ ነው። ስለዚህ በዛን ሰዓት በቃ ወይ በስመ አብ እንኳን አለፈ ፕራንክ መሆኑ ደስ ብሎኛል። አደራችሁ ስለዚህ በኋላ እኔ ልብሱን ምን ያደርሳለሽ ከደወልኩልሽ ግን እንዳትቀሪ የትም ይሆን የትም ካልኩሽ በዛ አላምንም። ከዚህ በኋላ እናመሰግናለን። አይዞሽ ምን ልጋብዝሽ? ምን ልስጥሽ ስጦታ? ሐኪም ቤት ሐኪም ቤት አይደለም ሐኪም ቤት አያስፈልግም። ይቺ ቆሰር ብለሻለሁ። እኛ በማጭድ ቁመጥጣል እኔ ራሱን እንዲህ ነበር ማረም። ኧረ በእናትህ በጣም ጨንድዶኛል። ማርያምን ድንችም የኔ ያቀዘቅዘዋል። በሚጥመጣ ችግር የለም። አንቺ ስለሆነ መኪና ገጭቶኝ እኔ ፔፕሲ ልጋብዝሽ? ፔፕሲ አይ ድንች 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 እሱ አቃጥሎሽ ድንቹ አቃጥሎሽ ይሄ